የነጌታቸውና ደብረጽዮን ጉዳይ ለፌደራል ፖሊስ ቀረበ። በነ ዶክተር ደብረጽዮንና አቶ ጌታቸው ክስ ላይ ፌደራል ፖሊስ ጥቆማዬን ተቀብሎኛል ሲሉ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ ፖለቲካና የጦር መሪዎች የምርመራ ይከፈትልኝ ጥቆማ የሰጡት የህግ ባለሙያ አስታወቁ። የህግ ባለሙያው አቶ አበራ ንጉስ ይባላሉ። በጦርነቱ ወቅት የፌደራሉ መንግስት መቀሌን በተቆጣጠረበት ወቅት በፌደራሉ መንግስት በተቋቋመ የትግራይ ጊዜያዊ አስተዳደር ውስጥ አንዱ አመራር እንደሆኑ ተናግረዋል። በፌደራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ የቀረበባቸው ሲሆን በዚሁ ዙሪያ እየሰሩ መሆኑን ያመለከቱት ጥቆማ አቅራቢው እና የህግ ባለሙያው አቶ አበራ ንጉስ ተናግረዋል። ከሪፖርተር ጋር ቆይታ ያደረጉት አቶ አበራ ንጉስ በዚሁ ጉዳይ ዝርዝር መረጃዎችንም ሰጥተዋል። አቶ ንጉስ በዚሁ ማብራሪያቸውም ጥቆማውን ፌደራል ፖሊስ ፈርሞ ተቀብሎኛል ያሉ ሲሆን ከዚህ በኋላም ቀጣይ አካሄዳለሁ ሲሉ ማብራሪያቸውን ሰጥተዋል። በትግራይ ጥቆማው በቀረበባቸው ወታደራዊና ፖለቲካዊ አመራሮች ህግ ሳይቀር እንዲወጣ ተደርጎ አደረጃጀት በመፍጠር ሰዎች በፖለቲካ አመለካከታቸው እንዲገደሉ ተደርገዋል ያሉት አቶ አበራ ረመጥ የሚባል ቡድን ሳይቀር ተቋቁሞ የብልጽግና ምስለኔዎችና ተላላኪዎች ናቸው የተባሉ ሰዎች በአመለካከታቸውና በያዙት የፖለቲካ አቋም በጅምላ ይገደሉ ነበር ሲሉም ነው ያስታወቁት። አቶ አበራ አክለውም ጥር 21 2013 ዓ.ም በወቅቱ ጦርነቱ ወታደራዊና ፖለቲካዊ አመራርን ሲሰጡ የነበሩትንና ሴንትራል ኮማንድ የሰባት ሰዎች ስብስብ የሆኑ ሰዎች አርሚ ለሚለው አካል በተዋረድ ትዕዛዝ ከተላለፈ በኋላ እኔም የጊዜያዊ አስተዳደሩ አባል ስለነበርኩ በፖለቲካ ማንነታችን ተለይተን በፖለቲካ ለማጥፋት የተደረገ ግድያ ተከናውኗል ሲሉም ነው የተናገሩት። ድርጊቱም ተራ ግድያ ሳይሆን እኛም በፖለቲካ አመለካከታችን ለማጥፋት የተደረገ ግድያ ነው። የወንጀል ህጉ ለ69 ከተጠቀሱት የህግ ድንጋጌዎች መካከል የፖለቲካ ማንነትን መሰረት አድርጎ የሚፈጸም ግድያን የዘር ማጥፋት ስለሚለው ይህንኑ ማዕከል አድርጎ የተሰጠ ጥቆማ ነው ያሉት የህግ ባለሙያው ጥቆማውን የፌደራል ፖሊስ መቀበሉን ተከትሎ ቀጣይ አካሄዶች ምን ሊሆኑ ይችላሉ የሚለውን በተመለከተም ማብራሪያቸውን ሰጥተውበታል። የጥቆማ ክስና መደበኛ ክስ መሰረታዊ ልዩነቶች አሏቸው። ወንጀልን የመመርመር ህጋዊ ስልጣን የፌደራል ፖሊስ ነው። በዚሁ መሰረት ፖሊስ ምርመራው የሚጀመረው ጥቆማ ሲቀርብለት ብሎም በራሱ መንገድ ወንጀል ተፈጽሟል ብሎ ሲያስብ ምርመራ የሚጀመር መሆኑን የሥነ ስርዓት ህጉ ያስቀምጣል ያሉት ባለሙያው በዚሁ መሰረት ለፖሊስ ምርመራን እንዲጀምር ጥቆማ ቀርቦለታል። በጥቆማችን ያመለከትነውም በወቅቱ የተፈጸመው ድርጊት የዘር ፍጅት ነው ብለን የወንጀሉን አይነት ሳይቀር በዝርዝር ጠቁመናል። ለዚህም የዚሁ የዘር ፍጅት ሰለባ የሆኑ አመራሮችና ድጋፍ ሰጪ ሰራተኞችን ብቻ ሳይሆን የለውጥ ደጋፊዎች ናቸው በሚል ታርጌት ተደርገው የተገደሉ ሰዎች ስም ዝርዝርም አለ። የተገደሉ የሚለውንም በተመለከተ እስከ ገጠር ቀበሌ ድረስ ለይተን ሰጥተናል ሲሉም ነው ዝርዝር ማብራሪያዎችን የሰጡት። አክለውም የቀረበው ጥቆማ ለፖሊስ ቀጣይ ምርመራ መነሻ ይሆናል እንጂ የተሟላ ነው ማለት ግን አይደለም። ህጉ ከባድ ወንጀሎችን በተመለከተ ዜጎች ጥቆማ የመስጠት ግዴታ አለባቸው ይላል ያሉ ሲሆን ቀጣይ አካሄድንም በተመለከተ የቀረበው ጥቆማ ታይቶ የምርመራ መዝገብ ቁጥር ይሰጠዋል። በዚህ መሰረት ይህንኑ ጥቆማ ተከትለው ማስረጃን የማሰባሰብ ስራዎችን ይሰራሉ። ወንጀሉ ተፈጸመ በተባለበት ቦታ ሳይቀር በመሄድ መረጃዎች የሚሰበሰቡ ይሆናል። ለዚህ ግድያ ምክንያት ይሆናሉ ያሏቸውን ሰነዶች ይመረምራሉ። እኔም ጉዳዩ ምን ደረሰ በማለት በየጊዜው ክትትል አደርጋለሁ ሲሉም ነው ያስታወቁት። ካህናቱ ወደ ሀገር እንዲመለሱ ተፈቀደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ መንግስትን እንዲያናግሩ የተወከሉ የሲኖዶሱ አባላት ከመንግስት ጋር በደረሱበት ስምምነት መሰረት ወደ ሀገር እንዲመለሱ መፈቀዱ ተሰምቷል። ብፁዕ አቡነ ጴጥሮስን ጨምሮ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ወደ ሀገር እንዲመለሱ ከስምምነት ተደርሷል። ሶስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በሲኖዶስ ስብሰባ እንዲካፈሉ መንግስት ሁኔታዎችን እንደሚያመቻች አስታውቋል። መንግስት ትላንት ምሽት ባወጣው መግለጫ ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን አሳውቃለሁ ብሏል። በመግለጫው ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና በመረዳት በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ የመሪነቱን ሚና መጫወቱን አስታውሷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ አስፈላጊውን ድጋፍ ሲሰጥ መቆየቱን በዚህ አቋምም እንደሚቀጥል ገልጿል። ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥሮ የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለምዕመኗ ሲል በሆደ ሰፊነት ለማለፍ ወስኗል ብለዋል። መግለጫው አንዳንድ አካላት ያላቸውንና የተፈጠሩትን ችግሮች በግልጽ ያላብራራ ቢሆንም ችግሩ እንዲፈታ ሲኖዶሱ ጥያቄ ማቅረቡንና ይህንንም ጥያቄ መቀበሉን ይፋ አድርጓል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑ ታይቷል ብለዋል። ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው እንደጠየቀና በዚህም ሶስቱ ብፁዓን አባቶች ወደ ሀገራቸው ገብተው በቅዱስ ሲኖዶስ ስብሰባ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ አሳውቋል። በዚህ መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ
በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ በመግለጫው ተመላክቷል። የአሜሪካ ኤምባሲ በኢትዮጵያ የሚገኙና ለአሜሪካ ዜግነት ለማመልከት ብቁ የሆኑ ልጆችን በተመለከተ አዲስ መረጃ አጋርቷል። ኤምባሲው ከትውልደ ኢትዮጵያውያን ቤተሰቦች የተወለዱ ልጆች ለአሜሪካ ዜግነት እንዲያመለክቱ የሚፈቅደውን የውጭ ሀገር ልደት የቆንስላ ሪፖርት ወይም CRBN ሂደትን አስመልክቶ ማብራሪያ ሰጥቷል። ኤምባሲው በዚህ የዜግነት የማመልከት ሂደት ላይ ዝርዝር መረጃ ለመስጠት ለሐሙስ ሚያዝያ 15 ቀጠሮ መያዙን ገልጾ ማብራሪያውን በጉግል ሚት በኩል በዕለቱ በኢትዮጵያ ሰዓት አቆጣጠር 3 PM ወይም GMT+3 ወይም 8 AM በዋሽንግተን ዲሲ ሰዓት አቆጣጠር እንደሚሰጥ አብራርቷል። ለዜግነት ፕሮሰሱ ለመምሏት ብቁ የሆነ ልጅ ወላጅ፣ አሳዳጊ ወይም የቤተሰብ ጓደኛ ከሆኑ እባክዎ ይህንን ቅጽ ይሙሉ ሲል ኤምባሲው ሊንክ አስቀምጧል። ሊንኩን ይኸው መልእክት ከተላለፈበት ከዩኤስ ኤምባሲ ኢን አዲስ አበባ ይፋ የፌስቡክ ወይም የኤክስ ገጽ ያገኙታል። ከኢትዮጵያ ውጭ ያሉትን ጨምሮ ሌሎች ብቁ ሊሆኑ የሚችሉትን ካወቁ እባክዎ ይህን መረጃ ያስተላልፉና ቅጹንም እንዲሞሉ ያሳስቡልን ሲል ኤምባሲው ጠይቋል። የአሜሪካ ኤምባሲ ከግምገማችን በኋላ የጉግል ሚት ክፍለ ጊዜውን ለመቀላቀል በቅጹ ላይ ያቀረቡትን ኢሜይል በመጠቀም አገናኝ ሊንክን ልክሎታለን ብሏል። ሐሙስ ለሚኖረው የኦንላይን መረጃ ክፍለ ጊዜም ምንም ክፍያ የለም ሲል ኤምባሲው አክሏል። በሌላ በኩል የአሜሪካ ኤምባሲ ከነገ በስቲያ ሰኞ ሚያዝያ 27 ለሚከበረው የአርበኞች ቀን እንኳን አደረሳችሁ የሚል መልእክቱን በማስተላለፍ በዕለቱ ዝግ እንደሚሆን ገልጿል።